እሺ መጀመሪያ በረከት ገብረ ምን ተብሎ ይወራባታል መሰለሽ? ነዳጅ ምናምን ሸጠሻል ምናምን ማለት ኮንትሮባንድ አላ እንደዛ ሸጠሻል ምናምን ተብላ የሆነ ወንጀሎች አሉብሽ ተብላ ትጠረጠራለች እና በመንግስት ምናምን ትጠይቃለች። ከዛ ተጠይቃ ያው በፍርድ ምናምን በመንግስት ታይቶ ምናምን ያው የሚበላ ምናምን አለ ሀብታም ስለሆነች ምናምን በቃ ተብለው ሊበዘብዟት ማለት ነው። እንደምታውቂው እኛ እንደደረሰብን ማለት ነው። ከዛ በዘበዟት ምናምንና የሆነ ነገር ምናምን በልተዋታል። ብቻ ወጥታለች። ከዛ ይህ የመንግስት ጉዳይ ምናምን ህዝቡ ደግሞ የኢትዮጵያ ህዝብ ደግሞ ግልጥ ብሎ እሷን ማማት ይጀምራል። ማለት እንደዚህ ቤንዚን ነዳጅ ምናምን ሰርቀሻል፣ እንደዚህ አድርገሻል ምናምን የሆነ ነገር በልተሻል ምናምን ምናምን። ከዚህ በፊት ደግሞ 666 ነች ምናምን ተብሎ ይወራል። የትኛው ነፍሳቸው ሚሊዮን እንደሚያወጣ አልክ። እኔ 666 ምናምን ሲሉ ባይዘው ማለት 666 ሲሉ የኢትዮጵያ ህዝብ የቱ ነፍሱ ቢሸጥ 666 ተብሎ ሚሊዮነር ይሆናል? ማንም 66 ጀመር 66 የሚባል ነገር የለም ማለት 66 የሚባል ነገር አይሰራም በዚህ ዘመን ማለት መጨረሻው ዘመን ላይ ነው። ከዛ ኢየሱስ ክርስቶስ ከመጣ በኋላ ብቻ የሆነ ፕሮሰስ አለው 66 ለመገለጥ እንጂ አሁን 66 ምንም ታሪክ የለም። መጽሐፍ ቅዱስ ላይ ነው ያለው። እሱ ደግሞ ዛሬ የሚገለጥ አለ፣ ወደፊት የሚገለጥ ሀብታም ናቸው አየን ምናምን አላሉ። ምን 666 ሄደን ገብተን ነበር። እኔም በዚህ መንገድ ገብቼ ነበር፣ እንደዚህ ምን ነበር አይተናል። ሳክስ ነው በቃ የሚሉት የለም። ወለ በኢቴም ገንዘብ ወጥተናል። ውሸት መድኃኔዓለምን እግዚአብሔርን የተጣራ ነገር የሌለ ዝም ብሎ ሳክስ የሚወራ ነገር። ይሄን ጉዳይ እኔ ብዙ ርቀት ሄጄበታል። በዚህ 666 የሚባለው ነገር በጣም ብዙ ርቀት ሄጄበታል። የለም እንደዚህ ነገር ገንዘብ የለም እግዚአብሔር የለም 666 የሚባል ነገር። ይሄ ዝም ብሎ ኮተቱ ምናምን አለ እሱ ነው የሚያወራው እንጂ የለም 666 የሚባል ነገር። ሳክስ ነው አሁን አይደለም ማለት 666 የሚባል ነገር አለ ግን አሁን አይደለም ማለት 666 የሚባል ይኸውልሽ ቢያንስ ይኸውልሽ ኢሉሚናቲ የሚባለው ፓርት አለ። እሱ ደግሞ የሚሰበስቡት ምን አይነት ሰው ነው? ተጽዕኖ ፈጣሪ ሰው፣ የሆነ አቅም ያለው ሰው፣ የሆነ ምን አይነት ሰው አላ በጣም ትልቅ ቶፕ ደረጃ ያለ ሰው በስራቸው ያደረጉና የሆነ ነገር የሚጠቀሙት ነገር ይኖራል ማለት የራሳቸው አካሄድ ይኖራቸው። ግን ከማየት እንደኛ አይነቱ ምናምን የኢትዮጵያ ሙሉን 100 ምናምን ሚሊዮን ህዝብ ኢሉሚናቲ ነው የሚሆነው። በእንደዚህ የሚገኝ ቢሆን ኢሉሚናቲ ሆኖ እኔ ራሴ ሆናለሁ። ያምሻል የለም እንደዚህ የለም እንደዚህ 666 ሆነሽ ምናምን ፈርመሽ ምናምን ተተበተተ ነው ሳክስ ጥቁር አርደን እቻርደን ምናምን ዋሾት ነው ያረዘምያቸው ይኸውልሽ እንደዚህ ነገር ዝም ብሎ እንደዚህ ቃልቻ ምናምን የሚባል ይሆናል አለ። እኛ ገተቱ ዝም ብሎ ለቀቃሙ ምናምን እሱ ምናምን ያው የምታውቂው ነገር አለ የባህል ቀን ምናምን የሆነ ነገር እያደረጉ ምናምን የሚያረጋጉት ነገር እሱ ግን ደግሞ እነሱ ራሳቸው ለራሳቸው እንኳን ያውቃሉ። ነጫጭቦች አይደሉ? እግዚአብሔርን ነጫጭቦች እኮ ናቸው እነሱ ራሳቸው። ግርጣታ ዞር ስትይ ለማኞች ናቸው። የምሬን ነው። እነሱ እንኳን ማለት አይደለም 666 ምናምን ብለው የሆነ ምናምን የሆነ ፋሚሊ ያለ የሆነ ነገር ምናምን እሱ ደግሞ ቶፕ ደረጃ ነው። እንደ አፍሪካ ምናምን የሚባል ደረጃ ውስጥ አለ። እንደው ቢሆን እንኳን እንደዚህ እንደ እንትና ማነች እቺ አይነት ደረጃ አይደለም። አሁን የምንላት አይነት ደረጃ አይደለም። እንደሱ አይነት ሰው አይደለም። በጣም ቶፕ ደረጃ ምናምን ያሉ እሱንም አገዛዝ ላይ ያሉ ከዛ ወታች ወርዶ ምናምን እንደመዋቅር ምናምን የሆነች ነገር እንጂ ይሄ እንደኛ አይነቱ ነፍሴ ሸጬ 66 ነች 66 ሆነሽ በደምሽ ፈርሜ ምናምን ኧረ በደምሽ ባጥንቴ በደሜ ባጥንቴ የለችም። እግዚአብሔር ሳክስ
እኔ ዩቲዩብ ላይ ሰምቼ ኧረ የለም መድኃኒዓለምን የለም። እኔ ጥግ ድረስ ይጃለሁ የለም። እኔማ እኔ ራሱ ሀብታም ልሆን እንዲያልኩ የሆነ ጊዜ ምን ሸጠሽ ነፍስሽን? ውይ እኔም እሸጣለሁ። ነፍስ አይሸጥም፣ ነፍስ አይሸጥም። በቃ መድኃኒዓለም አንዴ ገዝቶታል። በቃ እሱ አልወድም ካልሽ ደግሞ በኃጢአት ውስጥ እንትን ትያለሽ፣ ጋንም ትገቢያለሽ። አለቀ እንጂ ያላቸው ወይ እኔማ ነፍስ ብር እናወጣለን፣ መኪና አለን ምናምን፣ ቤት ይሰጥሃል ምናምን ምናምን ምናምን። ውሸት ነው። እግዚአብሔርን ማንም ያገኝ የለም ከወሬ ያለፈ ብዙ ቦታ ላይ ሲሻለ ቲቪ ላይ ምናምን ሲተላለፍ እና እኛ እንደዚህ አይነት ሰዎች እግዚአብሔር አዳነን ምናምን ብሎ አዩት፣ ሞካከሩት ምናምን የማይሆን ነገር ነው። ባዶ ሲሆንባቸው ነው ለካላሽ እና መለስ ብለው እግዚአብሔር ያዳነን ብለው ያወራሉ። ሰው ሎጂክ ነው። እንደዛ እኮ የለም። ይኸውልሽ አንደኛ እንደዛ ብለው አወሩበት በረከት ገበሬው። ከዛ ቀጥሎ ደግሞ ያው በመንግስት ደረጃ ምናምን እንዲተጠረጠር ያለሽ ምናምን ብለው የሆነ ነገር ብለው ፋውል ውስጥ አስገብቷት ብቻ ይሆናል ፋውል የሚመስል ነገር። ለምሳሌ በጣም ብዙ መኪኖች ምናምን አሏት እሷ እንዳወራችሁ ላይፍ ላይ ማለት በጣም ብዙ መኪኖች አሏት እና እነዛን መኪኖች መንግስት ይፈቅድላታል ለመኪኖቹ ነዳጅ በብዛት እንትን እንድትወስድና የሆነ ማጠራቀሚያ ውስጥ አድርጋ ከዛ እንድትጠቀም ምናምን ብቻ የሆነ የራሳቸውን አሰራር ባለሀብቶች አላ እነሱ በቃ በዛ መንገድ ይፈቅዱላትና ቻይኖች አለ በቃ ልክ እንደዚህ አይነት ነገር ያው ሰው ባለሀብት አቅም ምናምን ስላላት እንደዛ ይፈቀድላትና ያንን ነገር ይሆኑ አላ እና ይይዟትና እንዲህ አርጋለች ኮንትሮባንድ ነው የምትሰራው ምናምን በሚለው ፋውል ውስጥ ይከቷታል። እና በዚህ ብቻ በተለያዩ ነገሮች ፋውል ውስጥ ከተዋት ያስሯታል ምናምን ወደዚያ ያንገላቷታል ምናምን። ባይዘው በጣም ብዙ መልካም ነገሮችን ያደረገችው የሚታየም የማይታየም ሲሪየስሊ ማለት ነው። አስገብተዋት ሲያሿት ኖርማል ነው። በተለያየ ነገር ምናምን እንዲያውም በሚዲያም ተለቆባት ነበረ ጠፍታለች ትፈለግ ምናምን ወንተድ በሚለው ማለት ነው። ከዛ በቃ እንደዚህ ገተት ምናምን ተደርጎባት ብቻ አሁን በቅርቡ ኦንላይን አየናት። ጥሩ። ከዛ አሁን ደግሞ ትላንትና ምን አየሁኝ፣ ወንድሟ ማለት በእናት ነው መሰለኝ የሚገናኙት በአባት አይገናኙ እና 7 ልጅ ምናምን ወልዳለች እናታቸው ምናምን አይ ቲንክ ምናምን እንደዚህ ነገር ነፈረገ። ከዛ ልጅየው ምን ይላል እንትን እናታችንና አባታችን ሞቷል አይ ቲንክ እንደዚህ አይነት ነገር የሆነ ነገር ቤታችን ሊሸጥ ነው 3 ሚሊዮን ነው 7 ሚሊዮን ተብሏል፣ እኔ ደሜ ይፈሳታል ቤቱ አይሸጥም አይነት ነገር ስታፍ ምናምን ያወራል፣ ያለቃቅሳል። ወንድ ልጅ ሲጀምር ሲደብራል። ጌታ ሼም ነው ተይው፣ እንደው በቃ ደብሮት ነው ምናምን ተጎድቶ ነው ተይው፣ ልቡ ስስ ነው ብለን እናስብ። በቃ ልቡ ስስ ነው አዝኗል ምናምን እና ምናምን ብለን እናስብለት ማለት በቃ ልቡ ስስ ነው በጉዳዩ ተጎድቷል ምናምን ብለን እናስብለት። የሚመቸው ጣጣ የለው። በጣም የሚያናድደኝ ማለት በቃ የሚደብረኝ ነገር በቤተሰብ እንደመከዳት ማለት እህትሽ ስላንቺ ክፉ ነገር ለሌላ ሰው ስታወራ አውጥታ ገብቻል። የኔ እህት ቤተሰቦቼ አውጥታው ለኔ ስለኔ ክፉ ነገር ሲያወሩ ሚዲያ ላይ ይህ ነገር ደግሞ በጣም ቁስል ነው። ኢማጂን በቃ እኔ እህቶቼ ቤተሰቦቼ ምናምን አሉ የሆነ አጋጣሚ አለፈልኝ እንዲያው ስድስታስ የለም ብለናል ኖሮ የለም ብለናል ኖሮ እንዲያው አለ ካለ ማንኛውም ኢትዮጵያዊ አለ ካለ ገብቶ ያሳየኝ ወይም ያሳየኝ እዛ ቦታ የለም ገብታለች እንኳን ቢባል ቢሆን እንኳን ከኛ ምንም ከማናቃት ምንም ከማይመለከተን እሱ ወንድሟ የሆነ ሰው መጥቶ እንዲነች ጠንቋይ ቤት ምናምን እንደዚህ ምናምን ብሎ እህቱን እንደዛ የተከተከተች ያለችን እህት ድጋሜ ከተከታተል እየበደለች ነው። በቃ እየበደለች ነው። እየበደለችው ነው። የሆነ ነገር እያደረገች ነው ምናምን በቃ እንደዚህ ራስ ወዳድነት ይታይባታል። ብቻ ምንም ይሁን
በቃ ማለት የሆነ ሪዝን አለ፣ የቤተሰብ ሪዝን አለ። እኔ ከእህቶቼ ጋር ከሆነ እህቴ ጋር አልስማማም፣ ወይ በእናት ወይ በአባት ተለያይተናል። ስለተለያየን አንድ ስላልሆንን አልተስማማንም። የሆነ ቀን ያለፈልኝ የሆነ ቦታ ደረሱ። የሆነች እህቴ በእኔ እድል ነው በእኔ ምናምን ነው አሰረታብኝ ነው ምናምን ምናምን ብዬ ብላ እኔ ላይ ሚዲያ ላይ መታ መናገር ማለት ምን አይነት ውድቀት ነው? ቆሻሽነት። አንቺ እህቶች አሉሽ፣ የሆነ ሰዓት ላይ ሰርተን ምናምን የሆነ ቦታ ብቻ ምንም አድርገን ይሁን እንደተባለው በ6/6 ይሁን አገኘን፣ ሀብታም ሆነን ሰየው። የራሳችን ቤተሰቦች ከሌሎች ከባዳ ጋር ከምናምን ጋር ሲወቅቱ አያስጠላም? በጣም ያናደደኝና ቪዲዮ ሰራለሁ ያልኩት ይሄ ነገር። ሌላው በቃ አላት ምናምን ብሎ የሆነ ምክንያት አድርጎ ምናምን ይበዝብዛት ምናምን ኖርማል በቃ ብለን እናስብ። ኖርማል ነው በቃ ሰው ዘንድሮ ቤተሰብ እኮ ነው መቀኛ። የራስሽ ቤተሰብ ወንድም ነኝ ባይ መጥቶ እሷ እንዲነች ምናምን ብሎ 6/6 አሰርታብኝ ነው በእኔ በእሷ እድል ነው ምናምን። ይሄ በየትኛው እድሉ ነው? እሱ ግርጣታ ወዳጄ ከጠላቴ ራሴን ጠብቃለሁ። እውነት ነው። ባቴ ሞት ሲያስጠሉ አንቺ ባለጌ እህታቸው ላይ አንቺ ምናምን መቼም ወይ በእናት ወይ በአባት ስለተለያዩ ይሆናል እኮ ሌላ እንደዚህ አይደል መቼም እንጂ መቼም ከእናትና ከአባት ቢሆኑ እንደዚህ ያስባሉ? አያስቡማ። ይሄ ብልግ እኮ የእንጀራ አባት ነው የሚሉት ክፋታቸው። ተንኮለኛ ናቸው። እግዚአብሔርን ከስንት አንዱ ነው እግዚአብሔር የባረከው ተቀደሰ እንጂ ታዲያ እግዚአብሔርን የሚፈራ ከሆነ አይደረግም እንደዚህ። ቆሻሾች ናቸው። በጣም ባለጌ ናቸው። ሲሆን እንደውም መደገፍ ምናምን እንትኗን መሸፈን፣ ቀዳዳዋን መሸፈን በቃ እሷ እንዲህ አይደለችም እንዲህ ነች ምናምን ብሎ ቢያንስ በዚህ በችግሯ ጊዜ በእንትኗ ጊዜ አብሯት ነው መሆን ያለባቸው። ስማ የሆነ ዱባይ ሀገር ስትመላለስ ዝም ብላ ጫማ የሆነ ነገር እንትን ስትል ምናምን ብሎ የሆነ እሷን እንትን ለማድረግ የሆነ ቡሊ ለማውረድ ምናምን አልሞከረም? ለማኮሰስ አይነት ነገር አልሞከረም? ታዲያ የሆነ በቃ አወራረዳት ምናምን የሆነ ዝጭ ለማድረግ ምናምን እሷ እንዲህ ነች ምናምን አይነት ስታፍ። ኧረ